በመላው ዓለም ላይ ሆናችሁ ስለኔ ስትጨነቁ ስለኔ ስታስቡ ለኔ ድምጽ ስትሆኑ የነበራችሁ የብሔራዊ መረጃና ደህንነት አገልግሎት ቦሌ ክፍለ ከተማ ከቦሌ ድልድይ አጠገብ የሚገኝ የኪራይ ቤቶች ህንጻን ለዚሁ የዜጎች ማሰቃያ ቦታ አድርጎ የሚጠቀምበት ሲሆን ሽመልስ አብዲሳ ሊነሳ ነው አሉ። ከብልጽግና መስሪያ ቤት ያገኘ ነው። የፕሮቴስታንትና የሙስሊም ቁጥር ብዙ ነው። በአቻም ካቢኔ ውስጥ በተሄድ በእንትን ውስጥ በተሄድ ማለት ነው። አት 49 ግፍ አሳየች። ኮንዶሚኒየሙን በአጠቃላይ የሚኖሩበት ነዋሪዎች እኔ ክብር ሰዎች እንዲማሩ እንጂ ተሽባሽ ወሰድና ለአንድ አባት ስትልይ ከፈለክ ማለት ነው። እውነቴን ነው ማለት አናደርስ። ከዚያ በኋላ የመጡት ስርዓተ መንግስታት በሙሉ በየተርኒንግ ፖይንቱ የየራሳቸውን ቆሞስና ሊቀ ጳጳስ ያስቀምጣሉ። ያሁኑም አዲሱ ስርዓት ያደረገው ይሄን ነው። በወታደር አጅቦ አመጡ ያስገባቸው። እስቲ ለምሳሌ ምን አይነት የሥራ ዕድል ሰፋት ፈልጋል? አረንጓዴ ሳር መትከል። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መጥተናል። እስከ ፍጻሜ ተከታተሉ። ለብዙዎች እንዲደርስም ሼር አድርጉ። ታዲያ እንደተነጋገርነው ሜምበርሺፕ በተለይ በውጭ ያላችሁ ሰዎች ሜምበርሺፕ ጆይን ማድረጋችሁን አትርሱ። ቀጥታ እንጀምር ከወንድማችን ዮኒ። በእግዚአብሔር ልቤ በእግዚአብሔር ጸና። የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን በረከት እንድናይ የረዳን እግዚአብሔር የተመሰገነ ይሁን። ከ17 ቀን ዓለም እንደምትለው እስራት እኛ ኦርቶዶክሳውያን ባለማህተቦች እንደምንለው ከ17 ቀን የሱባኤ ጊዜ በኋላ እኔ ወንድማችሁ መጥቻለሁ። በመላው ዓለም ላይ ሆናችሁ ስለኔ ስትጨነቁ ስለኔ ስታስቡ ለኔ ድምጽ ስትሆኑ የነበራችሁ ኢትዮጵያውያንና ኤርትራውያን እጅግ አድርጌ ላመሰግናችሁ እወዳለሁ። ከልጆቼ ከባለቤቴ ከቤተሰቦቼ ጎን ሆናችሁ የኔን መፈታት ተስፋ ታደርጉ የነበረ በማረሚያ ቤት ጧት ማረሚያ ቤቱ ሲከፈት ማታ ማረሚያ ቤቱ ሲዘጋ ትሄዱ ትመጡ የነበራችሁ የቤተ ክርስቲያን አባቶች በጸሎት ስፍራ መበርታት መጠንከር እያለባችሁ ልጃችንን ሳናይ ልጃችንን ሳናስፈታ ወደ ባታችን ወደ ጸሎት ስፍራችን አንሄድም ብላችሁ የኔን መፈታት ለ17 ቀን ተጠባበቁ የነበረ በመላው ዓለም ላይ ሆናችሁ የነበራችሁ እህት ወንድሞቼ ስለናንተ እግዚአብሔርን አመሰግናለሁ። የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን በረከት እንዳየረዳኝን እግዚአብሔርን ግን አብዝታችሁ እንድታመሰግኑልኝ እወዳለሁ። እወዳችኋለሁ። የብሔራዊ መረጃና ደህንነት እንግዲህ ወንድማችን ተፈቷል። እንኳን ለቤት አበቃህ ብለዋል ትናንትና በቴሌግራም ቻናላችን ላይ። ዛሬ ደግሞ በቪዲዮ መጥቶ ይኸው ተፈትቻለሁኝ በሰላም ከቤተሰቦቼ ጋር ተቀላቅያለሁኝ ብለዋል ወንድማችን ዮኒ። እንኳን እግዚአብሔር አምላካችን ከቤተሰቦች ጋር በሰላም ማገናኘህ እንላለን። ሁላችሁ እንኳን እግዚአብሔር አስፈታ ብላችሁ ኮሜንት ላይ ጻፉለት። ሌላኛው ጉዳይ እንግዲህ አዲስ አበባ ላይ ያለው የእስር ቤቶች ብዛት ነው። ብሔራዊ መረጃና ደህንነት አገልግሎት ቦሌ ክፍለ ከተማ ከቦሌ ድልድይ አጠገብ የሚገኝ የኪራይ ቤቶች ህንጻን ለዚሁ የዜጎች ማሰቃያ ቦታ አድርጎ የሚጠቀምበት ሲሆን በቂርቆስ ክፍለ ከተማ ከስጢፋኖስ ቤተክርስቲያን ጀርባ ወደ ተባበሩት መንግስታት የኢኮኖሚክ ኮሚሽን አቅራቢያ የብሔራዊ ደህንነት የጥበቃ ዋና መምሪያ የነበረው ቦታ ለዚሁ የዜጎች ማጎሪያና ማሰቃያ እየተጠቀመበት ይገኛል። በየካ ክፍለ ከተማ የሚገኘው የክንፈ ገብረመድህን ኮሌጅ ተብሎ የሚጠራው ግቢም በተመሳሳይ ለዜጎች ያፈናና ማሰቃያ ተግባር እየዋለ የሚገኝ ቦታ መሆኑ ታውቋል። በተመሳሳይ የመከላከያ ሰራዊቱም የሚጠቀምባቸው የማሰቃያ ቦታዎች በዝርዝር ለአንከር ሚዲያ የደረሱት ሲሆን በጦር ኃይሎች በሚገኘው ካምፕ ውስጥ እንዲሁም ሳር ቤት አካባቢ የጎልፍ ሜዳው በሚገኘው ስውር እስር ቤት በመቶዎች የሚቆጠሩ ዜጎች እየተሰቃዩ እንደሚገኙ ለማወቅ ተችሏል። ሳር ቤት አካባቢ በስውር በሚገኘው እስር ቤት የሚታሰሩት በልዩ ትዕዛዝ በጠቅላይ ሚኒስትሩ አማካይነት ሲሆን በመከላከያ ልዩ መረጃ ክፍል ኃላፊ በሆነው ብርጋዴር ጀነራል ጀማል ሸሌ የሚመራ እንደሆነም ታውቋል። ለአንከር ሚዲያ በደረሰው መረጃ በዚሁ እስር ቤት የሚገኙትን አብይ አህመድ ራሱ በአካል በመምጣት ምርመራ እንደሚያደርግባቸውም ተመልክቷል። ሌላው በመከላከያ ጀነራሎች የሚመራው የማሰቃያ ቦታ ታጠቅ ጦር ሰፈር በሚል ቀደም ሲል ይጠራ የነበረው ግቢ በአሁኑ ወቅት ከማሰቃያ ቦታነቱ በተጨማሪ ዜጎች በብዛት የሚረሸኑበት እንደሆነም ታውቋል። ከጦር ኃይሎች ወደ ዘነበ ወርቅ መታጠፊያ ላይ የሚገኘው
ግዙፍ ህንጻም በመከላከያ ጀነራሎች አማካይነት አፈናና ግድያ የሚፈጸምበት ቦታ መሆኑን ማረጋገጥ ተችሏል። መከላከያ ከዚህ ሌላ የሚጠቀምባቸው ስውር የማሰቃያ ቦታዎች ያሉ ሲሆን በአቃቂ ቃሊቲ ክፍለ ከተማ ከኃይሌ ጋርመንት ወደ አዲሱ አትክልት ተራ አካባቢ ከድልድዩ ጎን ያለው ህንጻ ለዚሁ አገልግሎት እየዋለ ነው። በዚሁ ህንጻ ከ2016 ጀምሮ የአስቸኳይ ጊዜ አዋጅን መነሻ በማድረግ በርካታ የአማራ ተወላጆች እየታፈኑ ከባድ ድብደባና ግፍ የሚፈጸምባቸው ቦታ ነው። ወደዚህ ስውር ማሰቃያ ቦታ ከመጡና ከብዙ የስቃይ ጊዜያት በኋላ ወዴት ይግቡ የማይታወቁ 40 የሚሆኑ የአማራ ብሔር ተወላጆች እንደነበሩ መረጃውን የሰበሰቡት የአንከር ሚዲያ ምንጮች ገልጸዋል። በጣም በሚገርም ሁኔታ በነገራችን ላይ ይህን አሁን የጠራቸው ሁለቱ ሰዎች አውቃቸዋለሁ። አንደኛው ጦር ኃይሎች አካባቢ ያለው ማጎሪያ ማሰቃያ ቤት ሁሌ የምናየው ነው። በተለይ ወክ አድርገን በሆነ ጉዳይ ልንገዛ ስንወጣ እናየዋለን። በጣም እዛ አካባቢ ስለነበር እኛ በጣም የሚጠይቅ ሰው ወረፋው ራሱ ብዛቱ በራ የሚቆመው ቤተሰቦቻቸው ታስሮባቸው ለመጠየቅ የሚመጡ ሰዎች ቀላል አልነበሩም። እንዲሁም ሳር ቤት ጎልፍ መጫወቻው ጋር ያለውም ጭምር በእኛው አካባቢ እሱም ቅርብ ስለሆነ ለኛ እንመለከተዋለን። በጣም ብዙ ሰው የሚጠይቅበት እንደውም ሳር ቤት አካባቢ እንደውም ብዙ ሰው የሚጠይቅ የለም። ምናልባት በጣም በሰውር የሚሰራበት እንደሆነ ስለምገምት ነው። እዚህኛው ግን ጦር ኃይሎች ያለው ፎቅ ግን አዲስ የተገነባ ነው። በጣም ብዙ ሰው የሚታሰርበት ቦታ እንደሆነ ምንም ጥያቄ የለውም። ስለዚህ በፊት የኢህአዴግ ሰዎች ያሰቃዩ ነበር፣ ያስሩ ነበር እየተባለ እንደዛ ሲጨቀጭቅ የነበረው ብዙ ዶክመንተሪ ሲሰራና ስም ሲያጠለሽ የነበረው አካል አሁን ለራሱ ተመልሶ ማጎሪያ ቤቶችና ማሰቃያ ቤቶችን ከፍቶ ሰዎችን እያሰቃየ እየገረፈ እየገደለም እንደሆነ ሰው ነው። በጣም ይገርማል። ሌላኛው እንግዲህ አብይና ሽመልስ አብዲሳ እንደተለያዩ እየሰማን ያለ ነው። ስሙ ሽመልስ አብዲሳ ሊነሳ ነው አሉ። ከብልጽግና መስሪያ ቤት ያገኘ ነው። ሽመልስ አብዲሳ የኦሮሚያ ፕሬዝዳንት ሊነሳ ነው። ከአብይ ጋር ጥሩ ስሜት ላይ አይደሉም፣ ጥሩ ግንኙነት ላይ አይደሉም። መናናቅ ስሜት አለ፣ ይንቀኛል፣ ከማላቃቸው ሰዎች ጋር ይገናኛል ብሎ ሽመልስ አብዲሳ በመስከረም ካቢኔ ሰራለሁ ብሎ ነው ሰው የሚያስበው። ከአሸንፏል ብልጽግናና መስከረም ካቢኔ ሲሰራ ክልሎችንም ጭምር እቀይራለሁ። ያው ክልሎች ራሱ ላይ የሚቀይረው መብት የለውም በህገ መንግስቱ ግን ራሱ ነው የሚቀይረውና ምንድነው የሚለው አሁን ሰውየው ሽመልስ አብዲሳ ተነስቶ መስፍን መላኩ የሚባል ሰው ነው ለመተካት ያሰበው። የብልጽግና ሰዎች እንግዲህ እናረጋግጣለን መስከረም ሲመጣ ጊዜ ሰጥቶት ሰውየውም ከቦታው ሳይነቀል ጊዜ ሰጥቶት መስከረም ከቆየ ይሄን ሰው ኦሮሚያ ፕሬዝዳንት ላይ እናገኘዋለን ማለት ነው። ሰውየው መስፍን መላኩ ማለት በዚህ ሰዓት የኦሮሚያ በምክትል ፕሬዝዳንት ማዕረግ የኦሮሚያ ማህበራዊ ጉዳይ ቢሮ ኃላፊ ነው አሉ። በዚህ ሰዓት የማህበራዊ ጉዳይ ኃላፊ ነው በምክትል ፕሬዝዳንት ማዕረግ። ከአዲስ አበባ ነው ሄደው ከ4 ኪሎ ማለት ነው። ከዚህ በፊት የአብይ ጽህፈት ቤት የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ወይ ቢሮ ምክትል ምናምን አካባቢ ነበር። እዛ ዓለም ፀሐይ ቢሮ ነበር የሚሰራ። በኢህአዴግ ጊዜ ደግሞ እልም ያለ አለቅላቂ ነበር ነው የሚባለው። የውጭ ጉዳይ ሚኒስቴር ባልደረባ ነበር። አስመሳይ፣ ከሁሉም ጋር ተመሳስሎ መኖር የሚችል ተግባቢ ምናምን ይሉታል እና የደህንነት ሰው ነው። ድሮ ዶክተር ነጋሶ ጊዳዳ ጭምር በመጽሐፋቸው ላይ ስሙን ጠቅሶታል አሉ። ለዶክተር ነጋሶ ጊዳዳን ለመሰለል ኢህአዴግ ኦፒዲዮ የመደበው ነው የሚባለው። አዲስ አበባ ዩኒቨርሲቲ ተማሪ እያለ ዶክተር ነጋሶ ጊዳዳን ለመሰለል ብቻ ተመድቦ የነበረ ሰው ይሉታል እሱ እና በመስከረም ካቢኔ አብይ አህመድ ሲሰራ ሽመልስን አብዲሳን ለመተካት ነው ይሄ እጩ ሆኖ አብይ የሚያቀርበው ተብሏል። መስፍን መላኩ ሽመልስ አብዲሳ በበኩሉ ጓደኞቹን የቅርብ ሰዎችን የሚነግራቸው እኔ ከኦሮሚያ ፕሬዝዳንት የምነሳው አብይ ሲነሳ ብቻ ነው ይላል። እኔ ከኦሮሚያ ፕሬዝዳንትነት የምነሳው አብይ ሲነሳ ነው፣ አታወርደኝም፣ አቅም የለህም እንደማለት ነው። ይሄ መረጃ የሰጡን አንተ እኔን የማውረድ አቅም የለህም፣ ጨፌ ኦሮሚያ አያወርደኝም፣ የራሴ መዋቅር አለኝ፣ አንተ አቅም የለህም ነው የሚለው። ስለዚህ አንተ ካልተነሳ በስተቀር እኔ ከኦሮሚያ አልነሳም ነው የሚለው። እንግዲህ አብይ በውስጥ ለውስጥ ፕሮፓጋንዳ ከፍቶበታል። ይሄ በጣም የተረጋገጠ ነው። ከኦሮሚያም ከአዲስ አበባ ያገኘ ነው። ከብልጽግና ከፌደራልም ከኦሮሚያ ያገኘ ነው። ሽመልስ ላይ ፕሮፓጋንዳ ከፍቶበታል አብይ። በማን በኩል? በከፍ ያለው ተፈራ የሚባል የኦሮሚያ ብልጽግና ቢሮ ኃላፊ ነው። ከፍ ያለው ተፈራ በሱ በኩል ሽመልስ ላይ ዘመቻ አድርግ ብሎ ካምፔን አስተባባሪ ሁላ መድቦ ይሰራል። ካምፔን አስተባባሪው ለሚ ስሜ ይባላል። ለሚ ስሜ
በዩኤንዲፒ ገንዘብ የተቀጠረ ነው አሉ። የሽመልስ አብዲሳ አማካሪ ነው። የሽመልስ አብዲሳ አማካሪ ነው። በዩኤንዲፒ ገንዘብ ነው። ዩኤንዲፒ በነገራችን ላይ 42 አማካሪዎች አሉት አሉ። 42 አማካሪ ሁሉም የዩኤንዲፒ ገንዘብ ነው። $3000 $4000 $5000 $6000 $7000 የሚከፈላቸው አማካሪ በሚባል የተለያየ ማዕረግ ነው ያስቀመጡ። ይሄ ማለት ብልጽግና እንግዲህ የመውረጃው ጊዜ ምናልባት እያፋጠነ ይሆናል። ምክንያቱም አንዱ ሲወርድ ሌላኛው ሚስጥር ይዞ ይወርዳል። ከዛ በኋላ አንድ ፖድካስት ላይ የምንሰማው ነገር ነው የሚሆነው። እርግጥ ነው እኛ ኦርቶዶክሳውያን ያን ያህል የምንደሰትበት ነገር አይደለም። ሽመልስ አብዲሳ ስለወረደ ኦሮሚያ ላይ ጸጥታ ይሆናል፣ ሰላም ይሆናል ብለን አናስብም። ምክንያቱም አብይ አህመድ ሊሾሙ የሚችለው አካል ከሽመልስ አብዲሳ ቢብስ እንጂ የሚያንስን አካል እንዳልሆነ፣ ለኦርቶዶክሳውያን ርኅራኄን የሚያሳይ አካል እንደማይሾም የምናውቀው ምንም ሳይታለም የተፈታ ነገር ነው። ስለዚህ ሽመልስ ወረደ፣ ሽመልስ ሊወርድ ነው ብለን ፈንጠዝያ ውስጥ አንገባም። የሚያስቀምጠው ሰው ደህንነት ላይ ያለ ገራፊ የሆነ አስመሳይ የሆነ ሰው ከሆነ እየመጣ ያለው በጣም ከባድ ጊዜ ለኦርቶዶክሳውያን እየጠበቃቸው እንደሆነ አሁንም ቢሆን ያለምንም ጥርጥር መነጋገር እንችላለን ብዬ አስባለሁ። ሌላኛው እንግዲህ ከብልጽግና ፓርቲ ወጥቶ ያለ ሰው ነው። ተጠያቂ ተጠይቆ ነበረ። የብልጽግና መንግስት ሃይማኖታዊ ነው ወይ የሚለውን ነገር ነው እንስማ። የፕሮቴስታንትና የሙስሊም ቁጥሩ ብዙ ነው። በአዲስ አበባ ካቢኔ ውስጥ ብትሄድ በእንትን ውስጥ ብትሄድ ማለት ነው። በዋነኝነት ግን የካቢኔው ቁጥሩ መብዛት አይደለም የጴንጤ መንግስት ምናምን ያስበላው። መሪዎቹ ጴንጤ መሆናቸውን አንደኛ ጴንጤ መሆናቸውን ራሳቸው ስለሚናገሩ ነው። ምናልባት ጴንጤ መሆናቸውን ወይም የወንጌላውያን እምነት ተከታይ መሆናቸውን ባይነግሩን ነበር ድርጊታቸውን አይተን ንግግራቸውን አይተን ምናልባት ሌላ እንትን ውስጥ ልንፈርጃቸው እንችል ነበር ማለት ነው። የሆነ ሆኖ ራሳቸው ነኝ ስላሉ አይደላችሁም ማለት ምናምን አንችልም ብዬ ነው የማስበው። ቢያንስ ማለት ነው ናቸው ወይስ አይደሉም ወደሚለው ነገር ውስጥ እንዳንገባ ይረዳናል። የሆነ ሆኖ አንደኛው እሱ። ሁለተኛ የሚጠቀሙት ቮካቡላሪ ነው። ጠቅላይ ሚኒስትር አብይ አህመድም ሌሎቹም የወንጌላውያን ተርሚኖሎጂስ ወይም ላይክ አሁን በቴዎሎጂ ቋንቋ የምናነሳቸው የቴዎሎጂ ቃላቶች አሉ። ስካቶሎጂ፣ ኒማቶሎጂ ምናምን ብለን ስናወራ እነዚህ የስነ መለኮት ቋንቋዎች ናቸው። በፍልስፍና ደግሞ የምናወራቸው የራሳቸው ቋንቋዎች አሉ። ለምሳሌ ኢሰንስ ብል አሁን ለምሳሌ ፊኖሜኖሎጂ ብል እነዚህ ሜታፊዚክስ፣ ኤፒስቴሞሎጂ ምናምን እያልኩ ብሄድ እነዚህ የፍልስፍና ቃላቶች ናቸው። አንድ ሳይካትሪስት የራሱ ሙያዊ ቃላቶች አሉት። ሕክምና፣ ኢንጂነሪንግ እንደሱ ማለት ነው። ስለዚህ የፕሮቴስታንት እምነት ተከታይ እንደመሆናቸው መጠን የፕሮቴስታንት እንትን ቮካቡላሪ ይጠቀማሉ። ኢንፋክት ከሳቸው በፊት ባይዘዌ ወርዶቹም መጠናት አለበት ብዬ ነው የማስበው። እነዚህ ሪሊጂየስ ወርድ ለምሳሌ የሪሊጂን ወርድ ተጠቅመ ኢኮኖሚን ኤክስፕሌን ልታደርግ ትችላለህ ወይ? ኢኮኖሚ የራሱ ቋንቋ አለው። ስለዚህ የኢኮኖሚ እያወራ የሪሊጂን ወርድ ኢንሰርት ብታደርግ ልትል የፈለግከውን እኮ ሊልል ይችላል፣ ግን በሰሚው መካከል ጋፕ ይፈጥራል። ለምሳሌ ስንት ነፍሳት ዳሙ ዛሬ ብል አንዱ ሰው ምን ብሎ ሊረዳ ይችላል? ወዲሁ ነፍሳት ኢንሴክት ምናምን እንዴት ይድናሉ ምናምን ብሎ ሊያስብ ይችላል። እንደሱ አጋጥሞኝ ያውቃል። ነፍሳት ማለት ግን ምን ማለት እንደሆነ በዛ ማዕቀፍ ውስጥ ያለ ሰው ነው ሊረዳ የሚችለው ማለት ነው። አንዳንድ ነገሮችን እዛ ውስጥ ስትሆን ብቻ የምትችላቸው ማለት። ስለዚህ የሚጠቀሙት ቮካቡላሪ ራሳቸው እንደሱ ማለታቸው። ሌላኛው የኦርቶዶክስ እምነት ተከታይ ሰዎች ቦታ ብዙ በመንግስት እንትን ውስጥ አለም ማግኘታቸው ከቤተ ክርስቲያኗ ጋር ከሚደርስባት ስደት፣ እንግልት እና ካህናቶቿም አገልጋዮቿ ከሚደርስባቸው መከራና ስቃይ የተነሳ ነው። እንደሱ አይነት ነገሮችን ሹመቶችን ስንመለከት ምናምን በፖሊሲ ደረጃ ግን እና በህግ ደረጃ ግን ይሄ የጴንጤ መንግስት ነው፣ ይሄ ጴንጤ ፖሊሲ ነው። ቴዎሎጂካሊ የምንጠቀማቸው እንትኖች ምናምን ድራይቭ የተደረጉት ከዚህ እምነት ነው ምናምን የሚል ነገር አናገኝም ብዬ ነው የማስበው። ሰው ከዛ የተነሳ ነው ሴኪላር ነው ብዬ የማስበው። ግን ቀደም እንዳልኩት የሚበዛ ውሳኔ የሚሰጠው አካል ነው። በቃ ከዛ ጋር የተገናኘ በጎ ለምሳሌ እንደመጡ ጠቅላይ ነው ወይ ነው አሁን ጥያቄ። የሚጠቀሙት ቋንቋቸው ቴዎሎጂካል ወርዶችን እያመጡ ለመንግስት አካል፣ ለመንግስት አሰራር፣ ለመንግስታዊ ንግግሮች የሚጠቀሙ ከሆነ እነኚህ ሰዎች ከየት እየተፈለፈሉ ከየት እያመጧቸው እንደሆነ መገመት የሚከብድ አይመስለኝም።
ሌላኛው ከዚህ ጋር እያይዘን ሊሄድ የሚችሉ ሁለት ክሊፖችን ላምጣላችሁ። የስራ ዕድል ለመፍጠር ተፈጥሮለታል። የስራ ዕድል አዎ እየፈጠረ እስቲ ለምሳሌ ምን አይነት ስሙ ጥያቄው የስራ ዕድል ለህዝቡ ተፈጥሮለታል ወይ ነው። የስራ ዕድል ለመፍጠር ተፈጥሮለታል። የስራ ዕድል አዎ እየፈጠረ እስቲ ለምሳሌ ምን አይነት የስራ ዕድል ተፈጥሮለታል? አረንጓዴ ሳር መትከል አለማውደነቱ ምንድን ነው የተፈጠረለት? አረንጓዴ ሳር መትከል ለህዝቡ የስራ ዕድል የተፈጠረለት ስራ መስራት እንደሆነ ያጠያየቅም። ያንን ለማድረግ ያስከይ ሁኔታ አረንጓዴ ልማት ላይ እንድትሳተፍ፣ ወንዝ እንድታጸዳ፣ መንገድ እንድታጸዳ፣ ይሄ በሙሉ የስራ ዕድል እዛ ውስጥ መሳተፍ ገንዘብ ማግኘት ኑሮን የሚያች እሱ ነው እንጂ ሌላ አስማት የለውም። የኑሮ ውድነትን ለማስቀየር በእንደዚህ አይነት ሁኔታ ኑሮን መቋቋም የሚያስችል የምጣኔ ሀብት ሁኔታ ውስጥ ነው ያለነው ብላችሁ ኢኮኖሚያችንም አስማተኛ ኢኮኖሚ ነው። እሱን በተለየ ሰፊ ፕሮግራም ይዘን እናወራ። የኢትዮጵያ ኢኮኖሚ አስማተኛ ኢኮኖሚ ነው። በዚህ ኦል ዲስ ቻሌንጅ ይህንን ተቋቁሞ የሚኖር ኢኮኖሚ ነው ያለ። አዲስ አበባ ውስጥ ያለው ኢንቨስትመንት ከአዲስ አበባ በጀት ይበልጣል ሲባል ከአዲስ አበባ እንትን ይበልጣል ሲባል ማመን አይቻልም። አሁን እስቲ ህዝቡን ደግሞ ሰራተኛ የኑሮ ውድነት ሲያንዳንድ ነገሮች እኮ መንግስት ሰራተኛ ከመጀመሪያው ኑሮም ተወደደም አልተወደደም እንደሱ ያው ነው። ሲጀመር ያልተወደደ ጊዜ ምንም የለም። አውቆ እንደምንም ቁርሱን ሳይበላ ይቆጥብና አንድ ጃኬት እና አንድ ጫማ ይገዛል። እሱን በየሳምንቱ ያጥባል። በቃ ያለው ይመስላል እንጂ ነጋዴ ደግሞ ዝርክርክ ብሎ የሌለው ይመስላል። አሁን የሁለቱ ሲወዳደር መንግስት ሰራተኛ እንትን ነጋዴ ሌላው ባለሀብት ብጭጭቅ ያለም አሮጌም ለብሶ ባንክ ሲሄድ 300 ሺህ ብር ነው የሚዋጣው። ይኸውልህ ባንክ ሲሄድ በራሴ ስላየሁት ነው። እኔ ደግሞ ሙጥጥ አድርጌ 300 ብር ነው ያወጣው ሲባል ማለት ነው። የዛለት እኔ ተሽዬ ነው ባለባበት የተገኘው። ሰንደል ምንም አጭሼ በቃ ጥሩ ደስ ብሎኝ ነው ይሄ። እሱ ግን 300 ሺህ ብር አውጥቶ በማግስቱ 150 ሺህ ብር ነው ያተረፈበት። 450 ሺህ ብር ሆኖ እኔ ደግሞ 300ውን አጥፍቼ ባካችሁ መድረሻው ለምን ታዲያ የመንግስት ስራውን አለቀው ወደ ንግዱ ዓለም ለምን አገባ? ታላይ ተጽፏል። የመንግስት ሰራተኛ ሆኜ እንደው ጃሁል እንደው ተጽፏል። የተጣበቀ ነው። ይሄን መቅደድ አልቻልኩም። አቶ ግደለህ ስለመንግስት ህዝቡ እንደምንም ብሎ ቁርሱን መብላት አቆሞ ጃኬት ይገዛል፣ እሱን አጥቦ ይለብሳል። መንግስት ስራ ዕድል ፈጥሯል። ምን አይነት ስራ ዕድል? ሳር ተከላ ይላል፣ አረንጓዴ ሳር ተከላ። ታዲያ በጣም ህዝቡ ግራ ከመጋባቱ የተነሳ እንዲህ አይነት ኩዌሽን ራይዝ እያደረገን ያለው ማን ነው? አህያና በግን ውሻ ሌላ ነገር ነው ብሎ ይነገረን ማን ነው? የሆነ ቦታ ላይ አይሁድ ከግብጽ ወጥቶ ሆነ ቦታ ላይ ምድረ በዳ ላይ የተፈጠረ ንግግርና ቋንቋ ጥጋብ ነው። ለምን በዛ ዘመን በጣም ጥቂት ሰዎች ናቸው። ምድር ሙሉ እንስሳ ነው ያለው። ከዛ ውስጥ እየመረጡ እንዲበሉ ተነግሮ የተነገረ በሽታ እንጂ ፍጥረት የሚባል ሲፈጠር ፈጣሪው እንደዚህ ብሎ የፈጠረው የለም። ከምድር ውስጥ እንስሳ ነው የወጣው። አለቀ ይሉ። አሁን በጣም ችግሩ አይሎ ያለ ምክንያት ነገር እያቆሙ ምንም አይነት እንስሳ ለመብላት አሁን ሰው እየተዘጋጀ ያለው በቃ በፊት የነበረው በብሉይ ኪዳን ተከልክሎ የነበረው ይሄን ብሎ አትብሉ ብሎ እግዚአብሔር ቃል እየተናገረው ነገር እሱን ምክንያት እንደምንም ብሎ ከአእምሮ አውጥቶ አይ እግዚአብሔር ይሄን አላዘም ሰው ነው ይሄን ስራ የሰራው ስለዚህ አሁን ሁሉንም እበላለሁ ወደ ማለት የተሻገረ ነው ያለው። ስለዚህ ቀጣይ አህያ ወደ መብላት፣ ፈረስ ወደ መብላት፣ ውሻ ወደ መብላት ሊያድግ ነው። ለምን ሲባል ፍየል ገዝቶ መብላት ማይችል ሆነ፣ ጤፍ ማይችል ሆነ፣ አተር ምስር ገዝቶ መብላት የማይቻልበት ደረጃ ድረስ እየደረሰ ነው ያለው። ስለዚህ ህዝቡ አሁን ወደ ማይበላው በየመንገዱ ወደሚገኙ እንስሳዎች ፊቱን ሊያዞር እንደሚችል አንዱ ማሳያ ነው ብዬ አስባለሁ። በእርግጥ ሰውየው እግዚአብሔር መበሳድ የሚታወቅ ሰው ነው። የሆነ ሆኖ ግን ረሃብም ጭምር ሊሆን ስለሚችል መጠርጠሩ ተገቢ ነው ብዬ አስባለሁ። ትናንትና ኮሜንት ላይ አንድ ሀሳብ አንድ ጥያቄ ተነስቶ ነበረ። በሱ ጉዳይ ላይ እናውራ። አያት 49 ግፍ አሳየችን። ኮንዶሚኒየሙን በአጠቃላይ የሚኖሩበት ነዋሪዎች ይህ ድርጊት ሊሆን አይገባም ብለው በጋራ አወገዙ። መጨረሻው ግን ኦርቶዶክሳውያን ብቻ ተመርጠውና ተለይተው እናንተ የመንግስትን እምነት ነካችሁ ኑ ተብሎ በግፍ እየተንገላቱ እንዲታሰሩ ሆነ። በአደባባይ ኦርቶዶክሳዊ የሆነ በደል ተፈጸመ። ነገሩን በማስረጃ በደንብ አድርጌ አስደግፈዋለሁ። በፎቶ እንደምትመለከቱት
ከኮንዶሚኒየሞች መካከለኛ ስፍራ ላይ የተተወ ቦታ ለጋራ መገልገያነት ለፓርኪንግ፣ ለግሪን ኤሪያ፣ ለህፃናት መጫወቻ የሚፈቀድ ሆኖ ሳለ መንግስት ግን ሰሞኑ እንግዲህ በምርጫ ላደረጋችሁልኝ ድጋፍና አስተዋጽኦ በሚል ለተለያዩ ፓስተሮችና ነቢያትን ለሚሉ በአጠቃላይ የኮንዶሚኒየሞችን መካከለኛ ክፍል እያደላቸው መሆኑ እየተስተዋለ ነው። አንዱ ቀድሞ ደግሞ እንደምትመለከቱት ይህንን አካባቢ ያጥራል። ያጠረው ደግሞ የአዲስ አበባ ከተማ ልማት ቢሮ የምትመለከቱትን ማስረጃ ለፍርድ ቤት አቅርቦ ነው። ያ አካባቢ የጋራ መገልገያ እንጂ ቤተ እምነትን ተቋምን ለመገንባት የሚሆን አይደለም የሚል ግልጽ ማስረጃን አቅርቧል። ይህንን ግን ወደ ጎን በመተው በማናለብኝነት እንደምትመለከቱት የፍርድ ቤት ውሳኔ ሳይጠበቅ እግዱም ሳይፈጸም አካባቢውን በቆርቆሮ ማጠር ተጀመረ። በአጠቃላይ ነዋሪው ተቆጣ። የምታዩት ነገር ተፈጠረ። ከዛ በኋላ ፕሮፓጋንዳ ተሰራበት። ኦርቶዶክስ ገፊናት፣ ያ ዘመን ግን አብቅቷል፣ እኛንን ካሁን በኋላ ሁሉን ነገር የምንቆጣጠረው አይነት ነገር። ተከባብረንና ተዋደን የማንኖርባት ኢትዮጵያ ነገ ምን እንደምትፈጥር አብረን እናያለን። አንተ ደልቶ እኔ በፍጹም ከፍቶኝ አልኖርም ነው የምልህ። መላው ባለማህተብ ይህንን እየሰማ በደንብ እንድታስተውል እፈልጋለሁ። የዚህ ዘመን ዘርፈ ብዙ ተጽዕኖ እንዲህ አይነት መልኮችም ጭምር እንዳሉት እወቅ፣ ተረዳ። በአያት 49 ኦርቶዶክሳውያን የታሰሩት በግፍ ነው። ይሄ መታወቅና መሰመር አለበት። የእናንተን ፖለቲካና ፕሮፓጋንዳ ቀቅላችሁ ብሉት ነው የምልህ። እንግዲህ ይሄ ነገር ኮሜንት ላይም ሲነሳ ነበር። ለምንድነው ጸጋዬ ዝም ያልከው? እኛ እኮ ፕሮቴስታንቶች እኮ ስለ አርሲ አብረን ስንጮህ ነበር የሚል ነገር ነው ያለው። አሁንም ቢሆን በደንብ አድርጌ በኋላ ሁለተኛ ቪዲዮ ላይ በሰፊው እመለስበታለሁ። ቴዶ በሰፊው ያብራራበት ሀሳብ አለ። እውነታውን ከነሱ ብንሰማ ይሻላል ብዬ ስላሰብኩኝ ነው። ሌላኛው ጉዳይ በደንብ መነጋገር ያለብን ጉዳይ ይሄ ጉዳይ ነው ብዬ አስባለሁ። ስናስተምር በገና መደርደርን አስተማርነ። የዳዊትን ወንጭፍ ሰብከን አናውቅ። ዳዊት በገና ብቻ ነው የነበረው እንዴ? በገና ይደረድራል፣ መዝሙር ይዘምራል። ይህን ለልጆቻችን አስተማርነ። ሌሎቹ ቢላዋ መሳል፣ ሌሎቹ ገጀራ መታት አሰልጥኗቸዋል። ሌሎቹ ሰው እንዴት እንደሚመታ አሰልጥኗቸዋል። እኛ በገና መደርደር አስተማርነ። ልጆቻችን በዚያ ልክ መዝሙር መዘመር፣ በገና መደርደር፣ ከበሮ መቆርቆር ቻሉ። ወንጭፉን ግን ለይተን ተው። አብሮነት ይበልጣ ብለን ወንጭፍ አልሰበክንም። ዳዊት በገና ብቻ ነው የነበረው እንዴ? ዳዊት በገናውን ለማን ተጠቀመው? ወንጭፉን ለማን ተጠቀመው? የሚለው ሁሉ ብናየው ሌላ ነው። ሳኦል ሲመጣ በገና ያስፈልግ ነበር። ጎልያድ ሲመጣ ወንጭፍ ያስፈልግ ነበር። ግን ለይተን በገናውን ያስተማር። ለጎልያድ ወንጭፍ ያስፈልጋል አላልንም። እንዲያውም ስለ ወንጭፉ ሳንሰብ ዝም ብለን በገናውን ብቻ ለልጆቻችን ሰበክ። ቤተክርስቲያን ስታስተምር የኖችው ቅንነትን ነው፣ ፍቅርን የሰበከችው። ስለ ሙሴ የዋህነቱን ሰበክነ፣ ቅንነቱን አስተማርነ። ሙሴስ የዋህም ሁሉም ደቂቀ እስራኤል፣ ሙሴ ከእስራኤል ልጆች ሁሉ የዋህና ቅን ነበረ፣ ከእግዚአብሔር ጋርም ተነጋገረ ብለን ሰበክን እንጂ ግብፃዊን በክን ብሎ ወደ አሸዋ ቀላቅሎ የሚለውን አስተምረናል። ይህ አብሮነትን ስለምንወድ እንደ ኦርቶዶክስ እኮ ትመነምናለች እንጂ አትበጠስም ይላል። ቅዱስ ጳውሎስ ያስተማረበት ኪልቅያ ዛሬ ባዶ እኮ ነው። ቅዱስ ጳውሎስ የተወለደበት ጠርስ ዛሬ እኮ ታሪክ የለውም እኮ። ቅዱስ ጴጥሮስ መንበረ ጵጵስናውን አድርጎ ያስተማረበት አንጾኪያ አንድ ክርስቲያን ታሪክ የሚናገር እኮ የለም። አፈወርቅ ዮሐንስ ስንቱን ድርሳን ያረቀቀበት ቁስጥንጥንያ ዛሬ መስጊድ አይጠፋም ማለት ነው። ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶኒዎስ የተወገዘበት ቦታ ቁስጥንጥንያ ዛሬ ለታሪክ እንኳ አንድ ቤተክርስቲያን። ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራት ነው። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? እማጠፋ ከሰራን፣ እማጠፋ ከነቃን አይተዋትም ተብሎ በመዘመር እምትቀጥል አትሆንም። አይተዋትም በማለት ብቻ አትቀጥልም እኮ። እንዳይተዋት የእኛን ድርሻ ስንጎዳ ኦርቶዶክስ ትመነምናለች አትበጠስ የሚለው አያስሄድም። ጠፍታለች ሌሎች ሀገር ነው መሆኑን እንዲረዱኝ አሁን ይሄ ነው። ብዙውን ጊዜ የኛ ቤት ላይ የማጽናኛ ስብከት እንጂ የማጽኛ ስብከቶች እየተሰበኩ አይደለም። የዳዊት በገናውን እንጂ ዳዊት ጎልያድን የረታበትን ወንጭፍ ረስተውታል። ኦርቶዶክሳውያን ራሳቸውን እንዲከላከሉ እየተሰሩ ያሉ ስራዎች
በጣም አነስተኛ እየሆኑ ኦርቶዶክሳውያን ራሳቸውን መከላከል እንደ ኃጢአት እያዩ ለዛ ነው ቤተክርስቲያን ሲቃጠል ዝም ብለህ ፍትህ የምንለው እንጂ ለመከላከል የምንጠቀው ጥረት የለም። አባቶቻችን ናግራን ድረስ ሄደው ክርስቲያኖችን በጦርነት ተዋግተው እንደታደጉ የሚነግረን የለም። ታላቁ ሊቀ ሰማዕታት ቅዱስ ጊዮርጊስ ወታደር እንደነበረ ለሃይማኖት የሚጋደል እንደነበረ ረስተናል። አናስተምርም። ጦረኝነት፣ ተዋጊነት የኛ ኦርቶዶክሳውያን መለያ እንደነበር አንናገርም። ራስን ለመከላከል ሰነፈናል። ለማጥቃት አይደለም፣ ራስን ለመከላከል ግን ህገ መንግስታዊም ተፈጥሯዊ መብት ያለን ሰዎች ሆነን ሳለ ግን አሁን ይሄ ነገር የሚነግረን ስራጣን በስንፍና ውስጥ እጃችንም እግራችንም ተሽመድምሮ የተቀመጠ ይመስለኛል። እንታስታውሱ ከሆነ አንድ ጠንቋይ ነበር ከቤተ ክርስቲያን በጥንቆላ ምክንያት የተባረረ አላዋጣ ሲለው መናፍቃን አዳራሽ ገብቶ እንደፈለገ ሲሆን የነበረ ሰው ነው። ታዲያ አሁን ላይ በቃ ቆቤንም ካባይንም ላስረክብ ብሏል። ቢዝነስ ቀዝቅዞበት ይሁን በምክንያት በማላቀው ሁኔታ ማለት ነው መሆኑን እንዲረዱኝ እየጠየቅኩኝ ከዚህ በኋላ ግን ይኸው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ይሻላል። ለተቀው በያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሽ ውሰድና ለአንድ አባት ስትልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በያው እግዚአብሔር ፊት ነው የምነግርህ። እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ መርጌታ እግዚአብሔር ያጽናዎት። ችግር የለውም። ጥሩ ውሳኔ ነው የወሰኑት። ለአንድ አባት አድርስልን እንዳሉት በተለይ ይሄን ልብስ ለብሰው የሚያስተላልፉት መልእክት ሌላውንም በወንጌል ለመድረስ ቢሆንም ለሚያስቆጣ እያሳዘነ ከሆነ እርሱንም ደግሞ መከራ ውስጥ ከሚከት በውስጥ ባረጉት ልብስ ቆንጆ ልብስ ለብሰዋል። እሱንም እንግዲህ ካባውንም ያውልቁት ከትልቅ ይቅርታ ጋር ያረጉት ካባውት እናደርስሉት በእርሶ ፈቃደኝነት ነው። እኔ ደስተኛ ነኝ። እሺ እንግዲህ መርጌታ ሚስጥረ መዝገቡ ከዛሬ ጀምሮ በሽሽቅ በሚመስል ነገር ሳይሆን ትክክለኛው ነገር በትክክለኛው አስተምሮ በፍቅር በትክክለኛው ወንጌል አስተምራለሁ ብለዋል። ይሄው ለቤተክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልን ብለው አድርሷል። ሀሌታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላሉ ለሚመለከቱ የእሳቸውን ሐሳብ ከቪዲዮ በማስደገፍ ይህንን ልብስ እናስረክባለን። ጥሩ ውሳኔ ነው ያሳለፉት። እንግዲህ ቤተክርስቲያኗ የሚመለከተውም አካል ይህን ጉዳይ ይሰማል ብለን ተስፋ እናደርጋለን። የወንጌል አገልግሎቱን በገባውት እንደዚህ ከረባት አድርገው ሌላው እንደሚያገለግለው የማገልገል መብቱ አሉት። ይሁንና የቤተክርስቲያኑና የቅዱሳን ቤተክርስቲያኑን አስተምሮ ደግሞ በመተቸት መልኩ ሳይሆን በአግባቡ እንደማንኛውም እንደሚያስተምሩ ሐሳብ ይኖሮታል ብዬ አስባለሁ። እርሱ የሚጨምሩት ካለኛ ለቤተክርስቲያኑ እናቀርባለን። በቅርቡ ደግሞ እርሱ በደብዳቤ ደግሞ የሚመለከታቸውን አካላቶች ይቅርታ ቢጠይቁ የተሻለ ነው ብዬ አስባለሁ። የሊቃውንት ጉባኤዎች አሁን ሰሞኑን የቤተክርስቲያን አስተምሮን እንዴት እያረሙ እንዳሉ አይተዋልና ንግግርም ካለ በውስጥ መስመር የተሻለ ነው ብለን እናስባለን። እዚህ ላይ የሚጨምሩት ነገር ካለ? እኔ እንዲያውም ያሰብኩትን ነገር ነው እየነገርከኝ ያለኸው። አንተም ትረዳኛለህ። ደብዳቤ እጽፋለሁ ለጠቅላይ ቤተ ክህነት ለሊቃውንት ጉባኤ ደብዳቤ አስገባለሁ፣ ይቅርታ እጠይቃለሁ። ከዚህ በኋላ ባለው አገልግሎቴ በሽሽቅ በሚመስል መልኩ የነሱን ልብስ ለብሼ ምንም አይነት አገልግሎት አላገለግልም። ኖርማሊ መዝሙርም አልዘምርም። የፕሮቴስታንት መዝሙር እውነት ነው። ጴንጤ ነህ ብለውኛል። ጴንጤ ነኝ። ጴንጤነቴን እወደዋለሁ። እኔ ባልወደው ኑሮ ጴንጤነትን ባልወደው ኑሮ ከዛች ቤተክርስቲያን አልወጣም ነበር። ወደጀው With Google Workspace, you can get any job done on your phone. እያኖሩኝ ያለ ከጌታ በታች ጴንጤዎች ናቸው። የዕለት እንጀራም ቢሆን የሚደግፉኝ ጴንጤዎች ናቸው። ይሄንን ስል በጴንጤ ማሊያ የማይጫወቱ አሉ እያልኩ አይደለም። አሁንም ቢሆን የተሐድሶ አገልግሎቴ ይቀጥላል። የተሐድሶ አገልግሎቴ ቆንጆ እዚህ ጋር ካመጡልኝ ተሐድሶ የሚባል ቤተክርስቲያን አለ፣ አገልግሎት አለ። በዚህ አጋጣሚ ከጀመሩልኝ አይቀር ብዬ ነው። ተሐድሶ የሚባል ዲኖሚኔሽን የለም እስካሁን ድረስ። ከኦርቶዶክስ የወጡ ብዙ ወንድሞች አሉ፣ ብዙ ዲያቆናት፣ መርጌቶች፣ ቄሶች አሉ።
ግን የራሳቸው ዲኖሚኔሽን የላቸው። ተሐድሶ የሚባል ዲኖሚኔሽን እስካሁን ድረስ አልተፈጠረም፣ ሊፈጠርም አይችልም። ተሐድሶን የምንረዳው ተሐድሶ እየተባለ ታዲያ ምን ሰማው ነገር ኦርቶዶክስን እናድሳለን ብለው አየሩን ይዘው ንትርክና ሁከት የሚያደርጉ መሬት ላይ ሲፈለግ ግን የተሐድሶ ሽታ የማይታይበት እኔም አብሬ ብዙ ስላጠናው ነውና ምንድነው ለመብላት ነው ለሆድ ነው ይሄ ነገር ምንድነው? እኔ ተሐድሶን የምረዳበት ሁኔታ አለ። እንደ እግዚአብሔር ቃል ተሐድሶ ለውጥ ነው። ተሐድሶ የእግዚአብሔር ሀብት ነው ብዬ ነው ማምነው። ግን ተሐድሶ ስል ለምሳሌ እኔ ከኦርቶዶክስ ወጥቼ ወደ ፕሮቴስታንት መግባቴ ለእኔ ተሐድሶ ነው። የበራልኝ አንድ እውነት ስላለ ማለት ነው። ይሄ ማለት ስለዚህ በአጭሩ በማጭበርበር የምንኖር ሰዎች ነን ነው። ቸርች የለንም፣ መንግስት ማያቀንም፣ ግን ዝም ብለን ተሐድሶ እንላለን የሚል ነገር ነው። ሁለተኛ ነገር ደግሞ እንግዲህ መልሻለሁኝ ብሏል። ከዚህ በኋላ እንግዲህ ቢዝነስ ሲቀዘቅዝበት ካባ ለብሶ ሲዘምር ለማየት ቤተክርስቲያን ሲሳደብ ለማየት የሚመጡ ሰዎች ይህን ነገር ሲያጡ ተመልሰው ይሄዱበታል። ድጋሚ ደግሞ ይህን ካባ ለብሶ ቤተክርስቲያን ለመሳደብ የሚመጣበት ድራማ ይኖራል ብዬ ተስፋ አድርጋለሁኝ። ለማንኛውም እግዚአብሔር ልቦና ይስጣቸው። የእናንተን አላውቅም፣ ለእኔ ግን ኦርቶዶክሳውያን በኢትዮጵያ ውስጥ የተለያዩ ስርዓተ መንግስታት አልፈዋል። እንዳንድ ኦርቶዶክሳዊ ቤተክርስቲያንህን በከፍተኛ ደረጃ ጉዳት ያደረሰባትና ለዚህ ሁሉ መከራ እንድትዳረግ የዳረጋት የትኛው ስርዓተ መንግስት ነው? ከየትኛው ጀምረህ ማማረር ትፈልጋለህ ተብዬ ብጠየቅ ከግራኝ አህመድ ወረራ በላይ ከዮዲት ጉዲት ጭፍጨፋ በላይ ቤተክርስቲያኒቱን ሲስተማቲካሊ ለዚህ ሁሉ መከራ እንድትዳረግና አባቶቻችን ተደማጭነታቸው እንዲጠፋ ቤተክርስቲያን ውስጥ እንደዚህ አይነት መከራ እንዲያልፍ ጮሆን ጩኸታችን እንዳይሰማ የሀገሪቱን የሚያስተዳድር ስርዓተ መንግስት አቤት ብሎ ድምፅ እንዳይሰጥና እንዳያዳምጠን እንደዚህ አይነት ሲስተምን የዘረጋው ስሙ ኃይለ ማርያም ተብሎ እየተጠራ ቅዱስ አባት አቡነ ቴዎፍሎስን አንቆ የገደለው ያ የገዳይ ስብስብ የደርጉ ዘመነ መንግስት ነው። ለኔ በዚያ ስርዓት ውስጥ በጣም ብዙ ዋጋ የከፈሉ ሰዎች እንዳሉ አውቃለሁ። አሁንም በአካለ ስጋ ማውቃቸዋለሁ። ለሀገራቸው ዋጋ የከፈሉ ለሃይማኖታቸው ብዙ ዋጋ የከፈሉ ግን በዚያ ሰዓት በስልጣን ደረጃ ተቀምጣችሁ አሁንም በስጋ በነፍስ ያላችሁ ቤተክርስቲያኒቱ እንደዚህ አይነት መከራ እንድትዳረግ ቁጭ ብላችሁ የዶለታችሁ የፈረማችሁ አጨብጭባችሁ ያጸደቃችሁ እንደዚህ አይነት መከራ ውስጥ እንድንገባ የዳረጋችሁን ክርስቶስ በፍርድ ቀን ይክፈላችሁ ዋጋችሁን። ሌላ ምንም አይደለም። የእናንተ ውጤት ነው ይሄ። ከዚያ በኋላ የመጡት ስርዓተ መንግስታት በሙሉ በየተርኒንግ ፖይንቱ የየራሳቸውን ቆሞስና ሊቀ ጳጳስ ያስቀምጣሉ። የአሁኑም አዲሱ ስርዓት ያደረገው ይህን ነው። በወታደር አጅቦ አምጥቶ ያስገባቸው ቃል አቀባይ ናቸው። ከስርዓተ ቤተክርስቲያን የወጡ ናቸው። አይመለከታቸውም። ከህገ መንግስቱ አንጻር ነው ቅዱስ ወንጌሉ የሚተረጉሙት። ለዛ ነው እንደዚህ አይነት መከራ ውስጥ የገባ ነው። አሁን የኔ ጥያቄ የተማራችሁ ያገናዘባችሁ እድሜያችሁ የገፋ በዶክተር ደረጃ በፒኤችዲ ደረጃ የሰራችሁ በጣም ብዙ ሰዎች አላችሁ። ቤተክርስቲያኒቱን ከዚህ ሲስተም ለማውጣት ሌባውን ሌባ ነህ ስንት ጊዜ እድሜ ልትቆይ ነው? እንዲያው በግልጽ ቋንቋ ሌባ ነህ ማለቱ ቢቀር እንኳን የሆነ ስታተስ አወጣችሁ። ይህ ስታተስ ካልተፈጸመ ማንም ሰው ወደዚህ ስልጣን እንዳይመጣ ብላችሁ ህግና ስርዓት አለ መቼም በህግና በስርዓቱ እንዲሆን ብላችሁ ስርዓት ሰርታችሁ ቤተክርስቲያኒቱን ከዚህ ማዕት ማታወጡልን ግን ምን ሆናችሁ ነው? እውነቴን እኮ ነው። መማራችሁ ምንድነው ግን? እኔ አንድ ደንቆሮ እንዲሁኝ እዚህ መጥቼ እየለፈለፍኩባችሁ ስንት ነገር ማድረግ እየቻላችሁ ህዝበ ክርስቲያኑ ወደ አንድ ክርስቶስ ላይ ለምንድነው ማትገምዱን? ለምንድነው በሞታችን እንድንስማማ ማታደርጉት? የደርጉ ሲስተም ልዩ የሚያደርገው ከግራኝ አህመዱ ወረራ የግራኝ አህመዱ ወረራ ኦፊሻሊ የታወጀ አዋጅ ስለሆነ ህዝበ ክርስቲያኑ በሞቱ ተስማምቶ ወራሪ እንደመጣበት አውቆ ራሱን ተከላክሏል። ቤተክርስቲያንም እውቅና ሰጥታለች። ያሁኑ ሲስተማቲካል ነው ያሁኑ። ለዛ ነው ዲሴንትራላይዝድ የሆነ ነው። በሞታችን ማን እንስማማው? ህዝበ ክርስቲያን በማህተቡ ምክንያት ታረደ ተብለ ምንም አይመስልህም። አልፈርድብህም። ምክንያቱም መስመራችን አጥፍተውታል። አንድ አባት ለምንድነው እንደሚሆነው ብሎ ቢናገር አንድ ሊቀ ጳጳስ ብዙዎች እኮ አሉ የሚናገሩ ከፖለቲካ አንጣር ነው ኢንተርፕሬት የምታደርገው። አምሯችን እንደዚህ አቢዩዝ አደረጉት። ምን ይደረግ? ስለዚህ አሁንም መጠጊያችን ቤተክርስቲያን ናት። በቤተክርስቲያን ውስጥ ያላችሁት እባካችሁ ተለመኑን። እባካችሁ መድረክ ላይ የምትቆሙ ሰዎች እባካችሁ ታው ግን እስኪ ተሰብሰቡና አውሩ። እስኪ ቁጭ ብላችሁ ተነጋገሩ። ዕውቀት ያላችሁ ሰዎች ምን እናድርግ በሉ። እስኪ እታች ያላችሁት ከላይ ያሉት ገና የጊዜ ጉዳይ ነው። እነሱ አያገባቸው።
እስኪ እናንተ እስኪ ሊቃውንተ ቤተክርስቲያን የምትባሉት እስኪ ቁጭ በሉና ተመካከሩ። እንዲህ ብለናል በየቤተክርስቲያኑ መስመር ዘርጉ እስኪ። ተው ግን ተው። በነገራችን ላይ ምንፍቅና ክርስቶስ ፍጡር ነው፣ አምላክ አይደለም፣ የተቀባ ነው፣ ነብይ ነው መባሉ ከፍተኛ ምንፍቅና እንደሆነ ሁሉ ከዚህ ምንፍቅና የማይተናነሰው ቤተክርስቲያን ያሉ ህዝበ ክርስቲያን ክርስቶስ የሞተላቸው ክርስቲያኖች በማንም ወንበዴ ተሳደው እየተገደሉ ደማቸው እየፈሰሰ ለዚህ ዕውቅና ሳይሰጡ ወንጌል ሰብካለሁ ብሎ ማስመሰል ከዚህ በላይ ምንፍቅና፣ ገዳይነት፣ አሳዳጅነት የለም። ይህን ያልተናገረ አፍ ደግሞ በቁስል ይመታል። በነቢያቱ ዘመን አይተነዋል። ኢሳይያስ በቁስል ሲመታ ንጉሱን ዝም ብሎ መከራውን ዝም ስላለ፣ ቅዱስ ዮሐንስ አንገቱን እንደሚያስቆርጠው እያወቀ ለምንድን ነው ሄሮድስን የተቃወመው? የወንድም ሚስት አትገባህም ብሎ ለሞት የዳረገው ለምንድን ነው? ወንጌል ስለሆነ አይደለም እንዴ? እኔ በጣም ነው ማዝነው። ክርስቶስ የሞተለት ክርስቲያን በማንም አልፎ ሀጅ ዝም ብሎ ሲታረድ እንዴት? ቤተክርስቲያን ዕውቅና ሰጥታ እኮ ቢሆን መሞቱ መልካም ነው፣ እውነት ነው። ይህን ዕውቅና ባትሰጥም ቅሉ የፈጠራቸው አምላካቸው የሰማዕትነትን አክሊል ያቀዳጃቸዋል። መኖር ግን እየፈለጉ ነው የሞቱት። ለልጆቻቸው መኖር ይፈልጋሉ። አንተ ታቅፋት ያላትን ልጅ እንደነሱን ልጅ አላቸው፣ ግን ዝም ብለው እየሞቱ ነው ያሉት። ይሄ አሳስቦት አንድ መምህር እዛ መድረክ ላይ የሚቆሙ አሁን አንተ ኦርቶዶክሳዊ ቤተክርስቲያን የራስህ ናት። ቤተክርስቲያኒቱን ሊያስተዳድር የተቀመጠው አካል ምን አይነት ሜንታሊቲ ነው ያለው? ለዚህ ጉዳይ ዕውቅና ሰጥቶ ህዝበ ክርስቲያኑ ያነቃዋል አያነቃውም? ይህን የምትሰራው አንተ ምእመኑ ነህ። በየአጥቢያ ቤተክርስቲያኑ ተሰብስበ ይህን ስራ ነው የምትሰራው አንተ ወጣቱ። መክሊትን ቀብረ ከሄድክ እንደዛ መክሊቱን ቀብሮ እንደመጣ ባሪያ ነው ወደ የማይጠፋው እሳት የምንጣለው። እየነገርኩ ነው ያለሁት። እኛ ጋር ያለ መንፈስ ቅዱስ አለ። አልመሰክርም ካልክ ያ መክሊቱን ቀብሮ ሄደ ባሪያ ነው የምትሆነው። ይሄ አልመሰክርበትም ያልከው አንደበት ደግሞ በክርስቶስ ፊት ሲቀርብ ምን ብሎ እንደሚመልስ ታውቃለህ? አንተ ካልዘራህበት የምታጭድ ብለህ ነው የምትሳደበው በክርስቶስ ፊት። ያ ባሪያ እንደዛ ነው ያደረገው። ጭራሽ ጌታውን እንደዛ ነው የተሳደበው። ስድብ እኮ ነው። ካልዘራህበት የምታጭድ አለ። ጭራሽ መክሊት ተሰጥቶት ማለት ነው። አንደበቱ ለዚህ ብቻ ነው የሚጠቀመው። ያንተና የኔም እንደዛ ነው የሚሆነው ካልመሰክርንበት። አስቡበት እባካችሁ፣ የተባራችሁ ሰዎች መስመር ዘርጉልን እባካችሁ፣ ስለፈጠራችሁ እባካችሁ። ሌባውን ሌባ በሉ እባካችሁ። ቤተክርስቲያንን ከሙስና አውጡልን እባካችሁ። ህዝበ ክርስቲያኑን ህንፃ ስላሴ መሰራት ይጀመር በሉ። ተው ሊቃውንት ተው። እንደው ወንድማችን ቃል ያሰማልን ህንፃ ስላሴ ሲል እንደው አንድ ነገር አስታውሰኝ ነበር፣ ወይም አባት እግዚአብሔር ከፈቀደ በሁለተኛው ቪዲዮ ላይ እንመለከተዋለን። ለአርሲ ገቢና አሰባሰብ በሚል ምክንያት ለቁልቢ ገብርኤል ብር ሊያሰባስቡ እንደሆነ እያየን ያለ ነው። በጣም በሚያሳዝን ሁኔታ፣ ልብ በሚሰብር ሁኔታ ጽሁፍ የሚለው ለአርሲ እናሰባስብ ነው። አካውንቱ የሚለው ግን የተለጠፈው አካውንት ግን ለቁልቢ ገብርኤል ነው። ከዛሬ ጀምሮ መሰለኝ የገቢ ማሰባሰብ ስርዓት የሚካሄደው። ያ ትልቁ ቁልቢ ገብርኤል የአርሲ የጠለታ ቅዱስ ገብርኤልን ቤተክርስቲያን ለማሰራት በሚል ለግል ብር እየሰበሰቡበት ነው ያለው። ስለዚህ ወቅታዊ ሁኔታውን ትሬንዱን ተረድተው በደንብ አድርገው ሰው ለአርሲ ሲባል እንደሚሰጥ ስለሚያውቁ በአርሲ ሰበብ ለቁልቢ ብር ለማሰባሰብ ዝግጅት አልቆ ፖስት ጭምር እየተሰራ ነው ያለው። ፖስተር ጭምር ሰጥቶ እየተለጠፈ ነው ያለው። እግዚአብሔር ከፈቀደ እንመለከተዋለን። እንዲህ ነው የምናሳፍረው። ቤተ ክህነት የገባው የብር ፍቅር ክርስቶስንና ምእመኑን ጭምር ያስካደና እያስተወ እየሆነ ያለ ይመስለኛል። የሆነ ሆኖ በሌላ መረጃ እመለሳለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ። እንዴት ጆይን እናርግ የሚለውን ነገር ጠይቃችሁኛል። እዚህ ጋር እንደምትመለከቱት ጆይን የምትላለች እሷን ስትነኳት ወደዚህ ይመጣላችኋል። እናንተ የፈለጋችሁትን $5፣ $10 እያለ የሚቀጥላለ። ስለዚህ $10 ጆይን ማድረግ ብትፈልጉ ትነኩታላችሁ። የዛን ጊዜ የሚጠይቃችሁ የክሬዲት ካርድ ምናምን ነገር ይጠይቃችኋል። አድ ክሬዲት ካርድ የሚላለ። ስለዚህ የዛን ጊዜ ባይ ትሉታላችሁ። ይሄ ክሬዲት ካርድ ፎርሙን ትሞላላችሁ። የት እንዳላችሁ ከሞላችሁ በኋላ ሴቭ ካርድ የሚለውን ስትነኩት ቀጥታ ሜምበርሺፕ ጆይን እንዳደረጋችሁ ይነግራችኋል ማለት ነው።